ይህችን ሳምንት ካልጾማት በቃ አልፎኛል ብሎ እንዲተው አይደለም የሚያዘው የቤተክርስቲያን ሥርዓት። ከበዓለ 50 በኋላ ይህችን ሳምንት አስቦ እንዲጾም ነው ለአንድ ሳምንት ማለት ነው። በዚህ ደረጃ ነው ቤተክርስቲያን ይህንን ሳምንት ያዘችውና እየተነበበ በጾም የሚነበብ በስግደት የሚነበብ በእንባ የሚነበብ መጽሐፍ ነው ግብረ ሕማማት። በግብረ ሕማማት በዜማም ከሐዋርያት ዘመን ጀምሮ የዜማው ሥርዓት እንደየሀገሩ እንደየሁኔታው ይለያይ እንጂ የአምላካችን የኢየሱስ ክርስቶስን መከራ እያሰብን እየወደቅን እየተነሳን የምንሰግድበት ለአንተ ኃይል ክብር ምስጋና ይገባሃል ለከ ኃይል ክብር ወስብሐት አማኑኤል አምላኬ ለከ ኃይል እያልን በዜማ የምንልበት ሳምንት ነው። ይሄ ከሐዋርያትም ከመላእክትም የተማርነው ነው። በዚህ በሉቃስ ወንጌል ምዕራፍ 23 ላይ አምላካችን ኢየሱስ ክርስቶስ የመጨረሻይቱ ማታ በጌቴሴማኒ ጸሎት ሲያደርግ ይላል ወዙ እንደ ደም ነጠብጣብ ነበር ይላል። ተጨንቆ ይጸልይ ነበር አምላካችን። በዚያ የጭንቅ ሰዓት የሚያበረታው መልአክ ታየው ይላል። እንግዲህ ልብ አድርጉ፣ ክርስቶስን የሚያበረታው መልአክ ታየው ይላል። በአንድ ወገን መላእክት ምን ያህል ጠቃሚ በሕይወታችን አስፈላጊ ለመሆናቸው ትምህርት ይሰጠናል። እንኳን እኛ ክርስቲያኖች ቀርቶ ራሱ ክርስቶስ እንኳን መልአክ ሊያበረታው ታየው ተብሏል። መላእክት ምን ያህል አስፈላጊ መሆናቸውን ያሳያል። ግን አበረታው የሚለው ቃል ትንሽ ለመቀበል ይከብዳል። አባታችን አባ ጊዮርጊስ ዘጋስጫ መጽሐፈ ምስጢር በተባለ ድርሰቱ ቅዱስ ሉቃስን ይጠይቀዋል። ባለመድኃኒቱ ሉቃስ ወይ ክርስቶስን መልአክ አበረታው ስትል ምን ማለትህ ነው? የአምላክነቱ ኃይል ከመልአኩ ኃይል አይበረታም ወይ? የሚያበረታው የሚፈልግ ከሆነ አምላክነቱ አይበቃም ወይ? እና ሉቃስ ወይ ባለመድኃኒቱ ይህ ነገር አስጨንቆኛልና እባክህ በመድኃኒት ተኩሰህ ይህን ቁስሌን አድንልኝ፣ ትርጓሜውን ንገረኝ፣ ምን ማለት ነው ብሎ ይጠይቀዋል አባታችን አባ ጊዮርጊስ። ከዛ በመንፈስ ቅዱስ ተቃኝቶ ራሱ ያብራራዋል። ሲያብራራው ምን ይላል? ቅዱሳን መላእክት አበረቱት ማለት ክርስቶስ በተጨነቀ ሰዓት ለአንተ ኃይል ክብር ይገባሃል እያሉ ሰገዱለት ማለት ነው ይላል። እና አሁን ዛሬ ለከ ኃይል ክብር ወስብሐት እስከ ለዓለም አማኑኤል አምላኬ አማኑኤል አምላኬ ወይ ለአንተ ኃይል ይገባል፣ ጌታ ኢየሱስ ክርስቶስ ወይ ለአንተ ኃይል ይገባል እያን እየሰገድን የምናደርገው መላእክት ሲያደርጉት ያየነውን ነው። ዮሐንስ ራእይ ምዕራፍ 5 ከቁጥር 12 ላይ የታረደው በግ ይላል ኃይልና ባለጠግነት ጥበብም ብርታትም ክብርም ምስጋናም ሊቀበል ይገባዋል ይላል። የታረደው በግ ኃይል ክብር ይገባዋል። ስለዚህ ለታረደው በግ ለክርስቶስ ላንተ ኃይል ይገባሃል፣ ክብር ይገባሃል፣ ምስጋና ይገባሃል እያለች ቤተክርስቲያን ከነ ልጆቿ የምትሰግደው ይህን መነሻ አርጋ ነው።